sinjide kaleessa nan barbaada jettee miire koottuun sin akkati feetetti dhufa. Sodaatti. Dhageettanii. Sodaatti. Dhageettanii wallaahi dhufu kiyyoo. Ansi. Eegaa hin dhufe. Dhuguma seete seetu. Asuma eegaa. Yoo dhufe. Inshaallah. Inni dhufa sa'aatiin dhufee caaltuu hidhee balbalatu. Namoonni ufumaa itti waraanamee shugguxii qaba na amane yoo shin dhiiratee shugguxii san qabatee dhufe. Yoo an shugguxii masanuu isarraa fuudhee miila isaa dhee nokkolchine. Yoo inni kiraanchiin hin deemin kijibaran jedhe. Caqas yoo an shugguxii masanuu akkuma albee sanarraa fuudhetti irraa fuudhee miila isaa takka dhee kiraanchiin isaa okkolchiisaan ofinan namaa miti. Otoo akkas ta'ellee adabatee taa'e. Garuu sababa ሰይድ እና ጫልቱ ሌላ ታሪክ ውስጥ ገብተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ጫልቱ ሰይድን እንዴት እያየችው እንደሆነ አይታችኋል። ያምርብሻል፣ ያርግ፣ ያዝልቅልሽ፣ ማሻአላ ብለናል። ለማንም ሰው የተሻለ ኑሮ አላህ ይስጠው። ከላህ ከመጥፎ ከማይረባ ትዳር አላህ አለው አቃቸው ደግሞ የሚያዝንላቸው የሚከባከባቸው አላህ ይስጣችሁ። እኔ ሰይድ እኮ ነው የሚለው እኔን እየፈለገ ነው ሀጂ። እንግዲህ በቀደምለት መጥቶ ቤት ሲያንኳኳ አልከፍትለትም ብላለችና ቤቱን የምሰብርበት ነገር ይዤ ነው የምመጣው ብሎ አላት። እሷም ከቤት ወጥቼ ነው ማድረው ይገባል ሰብሮ ብላ ፈርታ ውጭ ነው ያደረችውና ያው እንግዲህ መቼም አላህ ጥሎ አይጠለም። ሰይድንም ከወንድምም በላይ አድርጎ አላህ ስደት ላይ ሰጥቷታልና ደሱ ደወለችለት። ይሄው ሰይድ ደግሞ ዛሬ ቤቷ ተከስቶ ደወሉለት ለሀጂ ማለት ነው። አንቺ ማለት ነው የተባለ እንዴት ሀጂ? ለዚህ አሁን ሀጂ የሚባል ነገር ይገባዋል? ሀጂ እኮ ትልቅ ስም ነው ለሚያውቀው ሰው ማለት ነው። እና ለሱ ተደወለለት። ና ቶሎ ሰይድን ትፈልጋለህ አይደለም ወይ አንተ ሺናም ብላ ደወለችለትና ና ይኸው ቤት ነው ያለው፣ ሩቅ ነኝ ያለው ታለ ያለህበት ቦታ ይመጣል ሲላ አይ እኔ ራሴ እዛው እመጣለሁ ማታ ነው የምመለሰው አለ። ሰይድ ደግሞ ማታ ከመጣማ እኔማ እንዴት ብዬ ነው የምትወዋለና አንቺ ጎረቤትም ሂደሽ የትም ሂደሽ ደሪ፣ እኔ እዚህ ነው ማድረው፣ አልጋችሁ ላይም አላድርም፣ እዚሁ መሬት ላይ አድራለሁ። ያው አረቢያ መጅሊሱ ተወስዷል እንግዲህ እዚሁ መሬት ላይ አድራለሁ። ብድልብስ ብቻ አስጨኝ እዚህ ቁጭ ብዬ ጠብቀዋለሁ። እሱ አብዶ ነው እንዴ የሚመጣው? እናቴ የዛኔ ኮማንዶ አሳይተክ እዛኔ ጠብጠበ ከግድግዳ ላይ እንደባብ እየዘለልክ ያን ሰውዬ እንደዛ አርገ ካፈር ከዲሚያ ብለታው እንደው ደግሞ በዱንያ ላይ አንተን ያገኛል። እንደው እንኳን ለሱ አይደለም ለሌላው ሰው ታስፈራለህ። የዛኔ እንደዛ አድርገክ የቀጠቀጥከው ማለት ነው። እንደዛ ግድግዳ ላይ እንደዛ እየሮጥክ መተክ በጫማ ጥፊ ለጣጥፈክ በኋላ ላይ ደግሞ ሊዮጋህ ባለ ጩቤ መልሰክ የወጋህበት አብዶ ነው ኑሮ ነው። አንተን በዱንያ ላይ መልሶ አንተን የሚያገኘው ሞኝ መሰለክ እንዴ? አድራለሁኝ እዚህ አድሬ ጠብቀዋለሁኝ። እንደው እንዳንተ አይነት እንደው 100 ይወለድ። እንደው በቃ ብድሩን የማይመልስ ወንድ አይወለድ። በቃ እንደዚህ ነው ወንድ ልጅ ማለት። በቃ እንደዚህ ሰልጥኖ ጎበዝ ሆኖ ራሱን ሲከላከል ራሱን ሲያስከብር ለሌላ ሰው አርአያ ሲሆን ደስ ይላል። ወላሂ እንደው ወንዶች የሆናችሁ ሰዎች ማለት ነው ሰልጥኑ። ሴትም እንኳን ኢንሻአላህ እኛም ጊዜውንና ገንዘቡን አግኝተን ካል እኛም እንሰለጠናለን። ይሄ ስፖርት ወላሂ ይሄ ውሹ መሰልጠን ወላሂ በጣም ነው የሚጠቅመው ማለት ነው። እና ሰይድን በዛው ለጣጥፎ ለቆታል። ያው ሽጉጥ ከጫልቱ ብር ሰርቆ ሀጂ ገዝቷል። አንቺን እና እሱን ነው የምገልበት ብሏልና ይሄ ቦቅቧቃ ማለት ነው። እና እንኳን አንተ ለአንተ መግዛት አይጠበቅብኝም። ምን ሽጉጥ እንደሆነ ከፖሊሶች መውሰድ እችላለሁኝ። እንደገና ደግሞ ምንም አልወስድም። ካንተው ተቀብዬ ወደ ራስ መልሳለሁ። ወይ ግርክን ወይ ሆነ ቦታውን መታል። የት ቦታ ልምታልሽ አላት። አንተ ብቻ እስር ቤት የማያስገባህ ቦታ ምታው እንጂ የትም ቦታ ምታው። ይሄ ቦቅባቃ አይመጣም። ሽንቱን ሱሪ ላይ ነው የሚሸናው። አይመጣም፣ ይፈራሃል። ታባቷ አነጠረችው እንጂ ሰይድን ተንከንተን አለች። አውቃ ሞጋገሰችው። እውነት ይገባዋል። እውነት ላንቺ እንደዛ እውነት ከልቡ ምንም ነገር ሳይኖራችሁ እንደዛ ከሆነልሽ አሁን ላይ ነው መፍራት፣ አሁን ላይ ነው መጠርጠሩ።
እስከ ዛሬ እንኳን በእህትነት ነው። አሁን ላይ አልገባንም እኛ የመኔ እየጠበቅን ብቻ ጫልቱ ፍስታን ለብሳ እንዳመጣ። በጣም ጥሩ ሰው ናት ወላሂ፣ በጣም የዋህ ሰው ናት። ወረቢ ነው የምላችሁ። ቂም የለባት፣ ተንኮል የለባት፣ ማስመሰል የለባት ነው። ንጹህ በቃ እንደወረደች ናት ያለችው። ሱብሃንአላህ ምንም ያልመረዛት በቃ ሰው ማለት ጫልቱ ናት። በቃ ሰው እንኳን እየጎዳት እንኳን መልሳ መጉዳት የማትመልስ፣ ሰው እንኳን እየተጫወተባት መልሳ ብድር መክፈል የማትፈልግ በቃ እንዳንቺ አይነት ነው አላህም የሚወደው። ወላሂ እኛም እንዳንቺ አይነት ሁሉን ነገር በቃ ወደ ኋላ ትቶ ወደፊት የሚሄድ ሰው አላህ ያደርገን፣ ቂመኛ ያደርገን። ወላሂ ቂም ራስን ነው መልሶ የሚጎዳ። አሁን ጫልቱ ቂም አትይዝም። እንደዚህ እየተጫወተባት ልጇን እንኳን በ9,000 ዶላር ለመሸጥ የተደራደረ ባል ተብዬውን እንኳን ይህን ሁሉ አድርጓት እንኳን አረቢያ መጅሊሷን ወስዶ ሽጦ አልጋዋ ስር የደበቀችውን ወደ 2,000 ምናምን ዶላር ሰርቆ ሽጉጥ ገዝቶ እያስፈራራት፣ አሁን ደግሞ ያረገሽው ልጅ አስወርድብሻለሁ፣ ረግጥሻለሁ፣ ምን አረግሻለሁ እያላት እንደዛም እያረጋት ምንም እንግዲህ ቤቱን ያልቀየረችው ለምንድን ነው? እሷ እንግዲህ ምንድን ነው ምንም አያደርጉኝም። ያደርጉሻል፣ ወላሂ ያደርጉሻል። አሁን ላይ ላያደርጉ ይችላሉ፣ አንድ ቀን ያጠፉሻል። እንደው ሰይድ የሚልሽን ብትሰሚ ይሻላል። ወይንም ደግሞ ኢትዮጵያ መጥተሽ ሺቲ ቤት ልክፈትልሽ እንዳለሽ እናቱ ሺቲ ቤት ይክፈትልሽ። አትሞኝ። የሰው ሀገር የሰው ነው። እባክሽን ሀገርሽ ለቤተሰቦችሽ ገዘና ብለሽ ብትኖር ይሻልሻል። ይሄን አላህ ሰይድን የሰጠሽን እድል እንዳታባርሪ፣ እንዳታስመልጪ። እንግዲህ ሱመያ አላህ ይሁንሽ። እንግዲህ ሱመያ መሮጣን አልተወችም፣ ሰይድም ማነፍነፉን አልተው። ምስኪን